አደርጋለሁ። እሺ ዞር በይ ከሷ አጠገብ በእጅሽ እንዳትነኪያት። ኤልሳ ምን እያደረገ? እውነት መናገር እኮ ጨካኝነት አይደለም፣ ለቤተሰብ ጥንቃቄ ማድረግ ነው። እኔ በእውነት ተጸጽቻለሁ። ይሄ ሊገባሽ ካልቻለ ግን እንዴት ላስረዳሽ እችላለሁ? ምንም ማድረጋችን፣ ምክንያቱም እኔ በፍጹም አላምንሽም። ደሊናና እማዬ አሁን አምነውኛል። አንተም ትንሽ እረፍት ያስፈልግሃል። እኔም ካንተ ጎን ሆኜ ላበርታክ። አመሰግናለሁ ደሊና። ያለ አንቺ ድጋፍ ይህን ውጥረት ማለፍ ይከብደኝ ነበር። ጎን ነኝ። እኔ የምፈልገው ውስጥ ሰላም እንዲሆን ብቻ ነው። ደሊናና እማዬ አሁን አምነውኛል። አንተም ትንሽ እረፍት ያስፈልግሃል። እኔም ካንተ ጎን ሆኜ ላበርታክ። ኤልሳ ምን እያደረገ? ቤዛ የቀየረችው መድኃኒት ጽጌረዳ ላይ እጅግ ትልቅ ጉዳት አድርሷል። ካሌብም እጅግ በጣም ተናዶ ይገኛል። ሆኖም ደሊላና ካሌብ አምነውኛል። አንቺ ምንም የምታመጪውና የምትቀይሪው ነገር የለም እያለቻት ትገኛለች። ወይዘሮ ኤልሳም እንግዲህ አንቺ የሆነ ነገር ማድርገሻል፣ በፍጹም እኔ አላምንሽም እያለቻት እናቴንም ጫፏን እንዳትነኪ፣ እናቴ አጠገብ ላይ እንዳደርሺ እያለቻት ትገኛለች። ሆኖም እንግዲህ ተንኮል የማያልቃት ቤዛ እኔ ምንም ያደረግኩት ነገር የለም፣ እኔ ካለውበት ተጸጽቼ ዛሬ ሁሉም ሰው አምኖኛል፣ አንቺ ምን ስለሆንሽ ነው የማታምኝኝ ብላ ስትላትም እኔ ያንቺን ተንኮል ስለማቀው በፍጹም አላምንሽም፣ ስለዚህ ወደ እናቴ ጋር እንዳትጠጊ ብላ ትላታለች። እንግዲህ እንደምናስታውሰው በትናንትናው ክፍል ላይ ያለቀው መድኃኒቷን ቀይሮ አባት መድኃኒትሽን በጥብጠሽ እየጠጣሽ እዚሁ ድፍት ብለሽ ትቀሪያታለሽ። እኔ ሁሉም ሰው አሁን ከዚህም በኋላ አምኖኛል፣ ስለዚህ ነገሮቹ ሁሉ አሁን ይፋ ይሆናሉ፣ አንቺ እዚሁ ተደፍተሽ ትቀሪያታለሽ እያለች ነበረ ክፍሉ የተጠናቀቀው። እንግዲህ ወይዘሮ ቤዛ እንዳሰበችው ተሳክቶላት ዛሬ ላይ ጽጌረዳ መድኃኒቱን ከወሰደች በኋላ እጅግ ትልቅ ህመም ላይ ወርቋ ትገኛለች። ሆኖም አቶ ካሌብም እንግዲህ እናቴ ምን ነክቶሽ ነው? እናቴ ምን ሆና ነው እያለ እየተጨነቀ ይገኛል። ሆኖም አስመሳያ ቤዛም ምን ሆና ነው? ቆይ እስቲ እማዬን እኔ ላስተካክላት፣ እኔ ከጎኗ እሆናለሁ እያለች እያሻወረች ትገኛለች። ሆኖም እንግዲህ ኤልሳ ነገሮቹን ሁሉ በመጀመሪያ ጊዜም አልቀበልም፣ ይሄ ነገር በፍጹም ይሄ እንደውም የበለጠ የሆነ ነገር ክፋትን አስባ ነው እንጂ በፍጹም ቤዛ ተቀይሯ አይደለም። ይህንንም ሻይ አልጠጣም፣ ራሴ አፍልቼ ነው መጠጣት የምፈልገው በማለትና ገበታውን ጠልዟ እስከ መሄድ ድረስ ደርሷ ነበር እንደምናስታውሰው። ሆኖም እንደፈራችው እንግዲህ ዛሬ ላይ እናቷ ተመርዛባት ትገኛለች። ሆኖም እንግዲህ እናትየው ይህንን ነገር ስትሆንና ስትጎዳ ካሌብም እንግዲህ እጅግ በጣም ተጎድቷል። ሆኖም እንግዲህ ደሊላም እኔ ካንተ ጋር ነኝ፣ ምንም ነገር አትሆንም፣ አንተም ረፍት ያስፈልጋል፣ እኔም ከጎን ስለሆንኩኝ ምንም ነገር እንዳታስብ እያለች እያጽናናችውና እያጠነከረችው ትገኛለች። ካሌብም እንግዲህ አንቺ ከአጠገቤ ጋር ባትሆኝ ኖሮ መቼስ በህይወት አልኖርም ነበር እያላት ይገኛል። እንግዲህ የደሊላ ድራማ እጅግ አነጋጋሪ እየሆነ ዛሬ ላይ ደግሞ የባሰን ይዞ መጥቶልናል። እንግዲህ ወይዘሮ ቤዛ ተንኮል የማያልቃት ዛሬም ባደረገችው ነገር የማትጸጸተው ሁል ጊዜም ትክክል ነኝ ብላ በልክነት ነገሮችን ሁሉ እያጠፋች የምትሄደው ዛሬ ደግሞ እንግዲህ በካሌብ እናት ላይ ቆርጧ በመነሳቷ መድኃኒቷን በቀየረችባት ምክንያት እንግዲህ አሁን እጅግ ትልቅ አደጋ ላይ ደርሷ ትገኛለች። እንግዲህ ይህንን ነገር አደረግኩ ብላ እንኳን አልተጸጸተችም። እነሱን እንዴት እንደምታጠፋቸውና ካሌብን የራሷና ንብረቱን የራሷ እንዴት አድርጓ የሚያደርገው እያለች ብቻ ከማሰብ እንጂ ከዛ በዘለለ ሌላ ነገር ማድረግ እንኳን አልቻለችም። እጅግ በጣም የምትገርመዋ ቤዛ እንግዲህ ዛሬም ተንኮልን ከዚህ ከወጣው የትኛውን ተንኮል ብሰራ ነው ውጤታማ የምሆነው የምትለው ቤዛ እንግዲህ ስራ ጠፍቶባት እንግዲህ ተንኮልንና ተንኮልን ብቻ ነው የምታስበው። እንግዲህ ጥሩ ጥሩ ስራ ቤት ብታስገባት ደስ ይለናል።
ከተንኮል ወደ ጥሩ መልካምነት ብትቀየር ጥሩ ነው። ሆኖም እንግዲህ ካሌብና ደሊላም እጅግ በጣም አዝነውም ቢሆን ነገሮቹ ማን እንዳደረገው የባነኑበት ነገር የለም። መድኃኒቱስ ምን ሆኖ ነው? እማዬስ ምን ሆና ነው እንደዚህ የደከማት? ለምንስ ነው ያመማት? የሚለው ጥያቄ ቢፈጥርባቸውም እንግዲህ እንደ ማንኛውም ሰው የታመመች እንጂ የመሰላቸው ወይዘሮ ቤዛ መድኃኒቱን ቀይሯ እንደዚህ እያሰቃየቻት እንደሆነ ምንም ነገር ያወቁት ነገር የለም። እንግዲህ እንደምናስታውሰው ካሌብን እኔ እጅግ በጣም ጸጽቶኛል። ከዚህም በኋላ ከደሊላ ጋር እንደፈለግ ሆነ መኖር ትችላለህ። ተደስተ መኖር ስለምትችል አሁን ያለውን ነገር እዚሁ እንዴት ሆነ እንደምታወራ እንዴት ሆነ እንደምትጫወት ነገሮችን ሁሉ እንደምታስተካክል ትለዋለች። ሆኖም እንግዲህ ይህንን ነገር ሁሉ ካደረገችም በኋላ ነገሮችን ለማስተካከል እንኳን ሳትጸጸት እንግዲህ ዛሬ ላይ እሷ ያንን እንደተጸጸተ በመሰልና ቁርሱንም ሰርታ ካበላቻቸው በኋላ እንግዲህ እሷም እኔ ቤዛ አይደለውም በእጥፍ ካልመለስኩላችሁ እንዳለችውም ዛሬ ላይ እንግዲህ ምንም ያላረገቻትን እንግዳ መድኃኒቷን ቀይሯ እያሰቃየቻት ትገኛለች። እሷ እኔ ግን እዚህ ጋር ያልገባኝና ግራ ያጋጋባኝ ነገር እሷ መበቀል የምትፈልገው ደሊላን ነው ወይስ በካሌብ ዙሪያ ያሉትን ሰዎች ሙሉ ለሙሉ ለመበቀል የምትፈልገው? ምንም ሊገባኝና ሊያግባባኝ ያልቻለው ነገር ይሄ ብቻ ነው። ሆኖም እንግዲህ እንደ እውነተኛ ከሆነ ደሊላን እንጂ መበቀል ያለባት ደሊላ ናት እንጂ ባሏን የቀማቻት። ሆኖም የካሌብ እናት ባሏን የቀማቻት ነገር የለም። እሱም ከስንት ዓመት ቆይታ በኋላ ያገኘችው ልጅ ሚስት እንደዚህ ክፉና ተበቃይ መርዘኛ ስትሆን ምንኛ ሲሰማት ይሆን? ይሄ ወደ እውነተኛው ያስኬዳል ብዬ በፍጹም አላስብም። አረ ይሄ ድራማ ፍትህ ቢደረግበት ጥሩ ይመስለኛል። እንዴት ምንነቷን ሳታቃትና በአንድ ቀን እዛ ጋር የሆነችዋን አሮጊቷን እንግዲህ አሮጊቴ ስትላት ስለሰማን ወደ አሮጊት አመጣናት። ወይዘሮ ጽጌረዳን እንግዲህ እንደዚህ ልትመርዛት የቻለችበት ምክንያትስ ምንድን ነው? ሆኖም ካሌብን የነቀጠቻት ደሊላ ናት እንጂ ሌላ ሰው አይደለም። ካሌብም እንግዲህ እውነትም ቤዛ ተቀይሯለች፣ እሰየው እልል ፈትቻት ከደሊላ ጋር በሸነናና ከሸረራ እላለው በማለትም ዜናውን አቅርቦ ነበር። ሆኖም እንግዲህ ያቀረበው ዜና ስኬታማ አልሆነለትም። ወይዘሮ ቤዛ እውነተኛ መቀየር ሳይሆን ከጀርባና ከላይ ነበር የተቀየረችው። ሆኖም እንግዲህ ይህና ዜናው ወደና ወደዛ ሲሆንና ሲወራረድ ቆይቶ አሁን በተነጣጠረው ሁኔታ ስክን ብሎ ወይዘሮ ደሊላ እንግዲህ ካሌብን እንደምታፈቅረው ከመጀመሪያውም በላይ ፍቅርና ፎንቃ እንደገባላት ትነግረዋለች። እንግዲህ ፍቅርና ፎንቃ አንከሽክሿትና አቅለሽልሿት ይገኛል። ያም ያቅለሸለሻትና ያገናኛት ነገር ሁሉ ዛሬ ነገሮችን አጣሞባታል። ሆኖም እንግዲህ ደሊላም አንተ ረፍት እንደምታደርግ ወይም ከጎን ወይም ደግሞ ከግራ ጎን መሆን አለብኝ ትለዋለች። ካሌብም እንግዲህ እጅግ በመደሰት አንቺ ከግራ ጎኔና ከግራ ቀኜ ከሆንሽ በጣም ጥሩ ነው፣ ይሄ የሚያስደስት ዜና በዘነዘና ነው ብሎ ይላል። እሱም እንደዛው ባለበትና በወደደበትና በፈቀደበት ሰዓት እንግዲህ እጅግ በጣም የሚያሳዝንና የሚያስደስተው ነገሮችን ለማስተካከል ጎንበስ ቀና እያለ ይገኛል። ሆኖም እንግዲህ እንዴትስ ወዴት የሚለው ነገር ጥያቄ ቢፈጥርበትም ሆኖም እንዴት ነው ነገሮቹ የሚስተካከለው ብሎ ይላል። ሆኖም እንግዲህ እሱም እንዴት ነው የሚሆነውና የሚከሰተውን ነገር በማለትም ነገሮችን ለማስተካከል ይሞክራል። ሆኖም እንግዲህ ይሄንን እንዴት ነው በማለትም ግራ እንግዲህ ይህንን ነገር ለማድረግም ምንድን ነው ማድረግ ያለብኝ፣ ምንድን ነው ማስተካከል ያለብኝ በማለትም እንግዲህ ሁሉም ነገሮችን ለማስተካከልና ፍትህ ለማግኘት ይሞክራል። እንግዲህ ይህንን ነገር እንዴት ብዬ ነው እንዴት ማደርገው ወይስ ነገሮችን የማስተካክለው
በማለትም እንግዲህ እሰየውና እልል እያለ ይገኛል። ሆኖም ዜና በዘነዘናው ወይዘሮ አዜብ ወዴት ገባች? ወይዘሮ አልማዝስ የት ገቡ? መምጣት አለባቸው። እኔ ድልቦቹ ናፍቀውኛል። ከናፍቆታቸውም ጭንቅላቴ ላይ ወጥቶ ናፍቆቱ እየደፋኝ ነው። ስለዚህ የት እንደሚገኙና የት እንደደረሱ የምታውቁ እነሱ መምጣት አለባቸው ስል ማሳሰቢያዬን አቀርባለሁ። ሆኖም እንግዲህ የቤዛና የደሊላ ነገር እጅግ በጣም ያሳዝናል። እንዴት ነገሮችን ማስተካከል እንዳለባቸው እጅግ ግራ ገብቷቸውም ቢሆን እንግዲህ ለማስተካከል ወስነውና አግነው ተገኝተዋል። ሆኖም እንግዲህ ነገሮችን አሁን እንግዲህ ወይዘሮ ጽጌረዳ በአፋፍ ላይ ትገኛለች። ሆኖም ወይዘሮ ጽጌረዳ እንደዛ ምትል ኤልሳ ደግሞ በፍጹም አላምንሽም አንቺ መርዝ እያለች እንግዲህ ከግድግዳ ጋር እየገጫጨቻት እያገጠቀጠቻት ትገኛለች። ሆኖም እንግዲህ ቀጣዩን ይዘን እስክንመጣ ድረስ የሀገራችሁን ትዝታ እየሰማችሁ ቆይታችሁ እንድታረጉ ጋበዝኳችሁ። ከልብ አመሰግናለሁ። ወይዘሮ ደሊላ ምን እንደምትሆን ገምቱ። ወይዘሮ ጽጌረዳ እንግዲህ ከሞት አፋፍ ትተርፍ ይሆን ወይስ ትሄዳለች የሚለውን እንግዲህ ኮሜንት ላይ ቁጭ እንድታረጉ ስንል ቀጠር ናችሁ።